የጌታ ቤተሰቦች ሰላምና ደስታ በክርስቶስ ኢየሱስ በእናንተ ላይ ይሁን። እንዴት አላችሁ? እግዚአብሔር አምላክ ለዘላለም የተባረከ ይሁን። ይህንን ቪዲዮ በምትመለከቱበት ሰዓት እንደምትባረኩ እርግጠኛ ነኝ። ከተባረካችሁ ዘንዳ ደግሞ ላይክ፣ ሼር አድርጉ። እንደገና ሳብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ወንጌል ይሰበካል። ወንጌል አገርን፣ ህዝብን፣ እንደገና ምድርን፣ የሰውን ኢኮኖሚና ፖለቲካን መቀየር የሚችል ኃይል ነው። ወንጌል የምስራች ቃል ነው። ወንጌል ስለ ልጁ ስለ ኢየሱስ ነው። አምላካችን እግዚአብሔር ለዘላለም የተባረከ ይሁን። ዛሬ የምናገረው ከዘፍጥረት ምዕራፍ 13 ላይ የነበረውን የእግዚአብሔርን ቃል ነው። እግዚአብሔር አብርሃምን ሲጠራ ብቻውን ነው የጠራው። አብርሃም ግን ወንድሙን ሎጥን ይዞ ወጥቷል። ለምን ሎጥን ይዞ ወጣ የሚለው ዲፊሽን የለውም። ምናልባት እንደ ሰው ብለን ስናስብ በቃ ወገኔ ይጠቅመኛል በሚል አይነት ነገር ሊሆን ይችላል ይዞ የወጣው። እግዚአብሔር ሲጠራው አብርሃም ብቻውን ነው የተጠራው። አብርሃም ሎጥን ጠርቶ ይዞ ነው የወጣው። ኦሬዲ ብዙ ጊዜ እግዚአብሔር ሲጠራን ብቻችንን ይፈልጋል። እኛ ደግሞ ምናልባት ምክንያት ስለሚኖረን አንዳንድ ነገሮችን ይዘን እንወጣና እንቸገራለን። የእግዚአብሔርም ሐሳብ በእኛ ህይወት እንዳይፈጸም ሊጋርዱ ሊከለክሉ የሚችሉ አይነት ነገሮች ከኛ ጋር አብሮ ሊሆኑ ይችላሉ። እነዚህን ነገሮች በፍጹም በእኛ ህይወት እንዳይሆኑ እኛም እግዚአብሔር ሲጠራን ብቻችን ስለሆነ ብቻችን መውጣት እንዳለብን ይሄ የእግዚአብሔር ቃል ሊያስተምረን ይችላል። እግዚአብሔር አምላክ የተባረከ ይሁን። ቃሉን ላንብብ። ዘፍጥረት 13 ላይ ሃሌሉያ። እግዚአብሔር አምላክ ስሙ ይባረክ። ሎጥና አብርሃም የተለያዩበት ስፍራ። ሎጥ ከአብርሃም የተለያየበት ስፍራ ዛሬም ከኛ ከህይወታችን ከቤታችን ከዘመናችን እግዚአብሔር ከጠራን ጥሪ የማያስፈልጉ ነገሮች ሊለዩ ይገባል። የማይጠቅሙ ነገሮች ሊለዩ ይገባል። አብርሃም የብዙ ሰዎች አባት ነው። ሎጥ ደግሞ ስሙ ራሱ መጋረጃ አይነት ነው የሚተረጎመው። መጋረጃ ማለት መጋረድ ነው። የእግዚአብሔርን እውነት፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ በህይወታችን እንዳይታይ የሚጋርዱ ነገሮች ከህይወታችን ተለይተው እኛ ደግሞ ብቻችን ቀርተን የእግዚአብሔር የአምላካችንን ፍቃድ ህይወታችን ላይ ልናመጣ ይገባል። ክብር ለኢየሱስ ይሁን። ሎጥና አብርሃም ተለያዩ። ሎጥና አብርሃም የተለያዩት ለምንድን ነው ካላችሁ፣ ሁለቱም ስላልተስማሙ። በምን ጉዳይ? በእረኞቻቸው መካከል እየተነሳ የመጣ ጠብ እየከረረ ስለመጣ አይ አሉ፣ እዚህ ይብቃን አሉ። እዚህ ይብቃን፣ ከዚህ በኋላ ወደፊት መሄድ አንችልም። ከዚህ በኋላ እኔም ወደሚወደው አንተ ወደምትወደው ብትመርጥ ነው የሚሻለው። አብርሃም ነው ፍቃድ የሰጠው። ምክንያቱም ሎጥን ጠርቶት ይዞ የወጣው አብርሃም ነው። አሁንም ፍቃድ መስጠት ያለበት ለመለየት አብርሃም ነው። ኢየሱስ ጌታ ነው። ምንድነው ያለው? አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ፣ ችግር የለብኝም ብሎ ፍቃድ ሰጣ። ዛሬ በህይወታችሁ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድና አጀንዳ እንዳታዩ የከለከሉ ጉዳዮችን በፍቃዳችሁ ልትሸኙ ይገባል። በፍቃዳችሁ ከነሱ ልትለዩ ይገባል። እግዚአብሔር የልብ ፍቃድ ይፈልጋል። ወገኖች ሆይ የልብ ፍቃድ እያልን እያለቀስን ሳይሆን የልብ ፍቃድ ሙልጭ ባለ ንጹህ በሆነ ፍቃድ እነ ሎጥን ልንለያቸው ልንሰናበታቸው ይገባል። እና ምናልባት እንዴት ከወንድም ተለየህ ትላለህ፣ ተለይተህ ሂድ ትላለህ ልትሉ ትችላላችሁ። ያኔ ሎጥ ነው። ዛሬ ደግሞ ተከትለናቸው ከእግዚአብሔር ሐሳብ ጋር እንዳንገናኝ የእግዚአብሔርን ሐሳብ በእኛ ላይ ሙሉ እንዳናደርግ የከለከሉን ነገሮች ለስጋችን ይጠቅመናሉ፣ ለክፉ ቀን ይሆኑልናል ብለን የያዝናቸው ከእግዚአብሔር ቃል ወይም ከእግዚአብሔር ሐሳብ ውጪ የሆኑ ጉዳዮችን ልንለያቸው ይገባል በፍቃዳችን። ኢየሱስ ጌታ። አንዳንዴ የእግዚአብሔርን ሐሳብ የእግዚአብሔርን አጀንዳ የሚከለክሉን እኛ እኮ ለእግዚአብሔር ሐሳብ ተጠርተን ካህናት ሆነን ሳለ እግዚአብሔርን ሐሳብ በእኛ ላይ ስር ሰዶና አብቦ ፍሬያማ ሆኖ ሌሎች በእኛ ህይወት እንዳርፉ
የሚከለክሉ ነገሮች አሉ እና አንድ ተክል ከተከላችሁ በኋላ ውሃ ያስፈልገዋል፣ ፀሐይ ብርሃን ያስፈልገዋል፣ አፈር እንደው ተክላችኋል። እነዚህም ከአንድ ቢጎድል አየር ያስፈልገዋል። ቢጎድል ኦሬዲ ሊያፈራ አይችልም። በእኛም ሕይወት ውስጥ የእግዚአብሔር ነገር በእኛ አብቦ ፍሬያማ ሆኖ እንዲኖር ምን ያስፈልገዋል? እግዚአብሔር ያስፈልገዋል። እግዚአብሔር ደግሞ በማይመጥን ሕይወት ለሚኖሩ ሰዎች ምናልባት ኑ ወደ እኔ ተመለሱ ሊላቸው ይችላል እንጂ ከነሱ ጋር ሊኖር ከነሱ ጋር አብሮ ሊሆን አይችልም። እግዚአብሔርን ከኛ ለይቶ እኛ ጋር ደግሞ ተጣብቆ ያለ የተኛውም ጉዳይ የማይጠቅም ስለሆነ ከኛ ቤት ከኛ ሕይወት ከትዳራችን ከአገልግሎታችን በፍቃዳችን ብናሰናብተው የተሻለ ነው የሚሆነው። ምክንያቱም ምርጥና ቆንጆ ጊዜ እናያለን ከእግዚአብሔር ጋር። ሃሎ አብርሃም ሚስቱና ንብረቱ ሁሉ ይዞ ከግብፅ ወደ ኔጌብ ሄደ። ሎጥም አብሮት ነበር። አብርሃም በከብት በብርና በወርቅ እጅግ በልጽጎ ነበር። አብርሃም ከኔጌብ ተነስቶ እስከ ቤቴል ተጓዘ። ቀድሞ በቤቴልና በጋይ መካከል ድንኳኑን ከተከለበት ለመጀመሪያ ጊዜ መሠዊያ ካቆመበት ስፍራ ደረሰ። በዛም የእግዚአብሔርን ስም ጠራ ይላል። ከአብርሃም ጋር አብርሃም ሎጥን እንዲህ አለው። ምዕራፍ 13 ቁጥር 8 እኛ ወንድማማቾች ነን እና በአንተና በእኔ ወይም በእረኞቻችን መካከል ጠብ ሊኖር አይገባም። ያው እንደምታየው አገሩ ሰፊ ነው፣ ብንለያይ ይሻላል። አንተ ግራውን ብትመርጥ እኔ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትመርጥ እኔ ወደ ግራ አመራለሁ ብሎ አብርሃም ሎጥን በፍቃዱ። ዛሬም እግዚአብሔር ፍቃዳችንን ይፈልጋል፣ ፍቃድሽን ይፈልጋል፣ ፍቃድህን ይፈልጋል። አብርሃም በፍቃዱ ነው ጠርቶት ሎጥን ና እንሄድ ብሎ ይዞ የመጣው። አብርሃም ብቻውን አይደለም የወጣው። እግዚአብሔር ብቻውን ቢፈልግም አባቱ አብርሃም ጋር ነበረ። እሱን ከቀበረ በኋላ ሎጥ ደግሞ አብሮት ተጉዟል። እግዚአብሔር የፈለገው ሎጥን ሳይሆን አብርሃምን ብቻ ነው። እግዚአብሔር ብቻችንን ይፈልጋል። ኢየሱስ ክርስቶስ ደቀ መዛሙርቱን 70 አድርጎ ሲልክ ብትር አትያዙ አላቸው። እጅ ጠባብ አትያዙ አላቸው። ሚበላ ሚጠጣ አትበሉ፣ ቀያሪ ልብስ አትያዙ፣ ውጡ። እኔ የምልካችሁ እናንተ በጎች በተኩላ መካከል ነው አላቸው። ተኩላ ይበለናል አላሉ። ምንም አልያዙም፣ ሄዱ። ሲመለሱ ስኬታማ ነበርን አሉ። ስኬታማ ነበርን፣ በስም አጋንንቶች ጮሁልን እና ተቀበሉን፣ ሰዎች አስተናገዱን ብሎ መለሱለት። ውጤቱ ጌታ ኢየሱስ የመለሰው መልስ እንዳለ ሆኖ ግን ሲመልሱ በስኬት ነው የተመለሱት፣ በውጤት ነው የተመለሱት። እግዚአብሔር ሁሉን ቻይ አምላክ ነው። እግዚአብሔር ከጠራችሁ ከእናንተ ጋር የሚሆነው እሱ ነው። እናንተ ለነገ ለመንገዴ እንዲሁም በሰው መካከል ስኖር ብላችሁ ፍርሃት ሊኖራችሁ አይገባም። ፍርሃት ሊኖራችሁ ምን ሊገጥመኝ ይችላል ብላችሁ የሆነ ሂሳብ አስባችሁ የሆነ ነገር ይዛችሁ መውጣት የለባችሁ። በኪሳችሁ በልባችሁ እንዲሁም በጎናችሁ የሆነ ነገር ይዛችሁ መሄድ የለባችሁም። እግዚአብሔር ከጠራ እሱ ብቻውን በቂ ነው። ከእሱ ጋር ጉዞ የድል ጉዞ ነው። ከእሱ ጋር መጓዝ ለውጤት እንጂ ለኪሳራ አይደለም። ኢየሱስ ክርስቶስ ጌታ። ሃሌሉያ። ክርስቲያን የተጠራው ከእግዚአብሔር ጋር ለመኖር ነው። ከክርስቲያን ጋር ዓለም፣ ከክርስቲያን ጋር የሥጋ ሥራ፣ ከክርስቲያን ጋር ሌሎች የማይጠቅሙና የማይረቡ ነገሮች ሊኖሩ አይገባም። ለምን? ክርስቲያን ከእግዚአብሔር ጋር የሚኖር የተለየ ሕዝብ ነው። ኢየሱስ ጌታ ኢየሱስ ክርስቶስ በምድር በሚኖርበት ሰዓት እነሱ ደቀ መዛሙርቱ ትእዛዙን እንዲጠብቁ ነገራቸው። ትእዛዜን ብትጠብቁ፣ ቃሌን ብትጠብቁ አላቸው። የወደዳችሁትን ሁሉ ለምኑ ይሆንላችኋል፣ ይደረግላችኋል። ትእዛዜን የማትጠብቁ ቃሌን የማትጠብቁ ከሆነ መቆረጥ ይገጥማቸዋል አላቸው። ኦልሬዲ እሱ የወይን ግንድ እንደነበረ ሲነግራቸው እናንተ ቅርንጫፎች ናችሁ አላቸው። ከኔ ተለይታችሁ አንዳች ነገር ልታደርጉ አትችሉም ደግሞ ብሎ ነገራቸው። ዛሬም ክርስቲያን ከእግዚአብሔር ተለይቶ ቤተክርስቲያን ከእግዚአብሔር ሐሳብ ተለይታ ምንም አይነት ነገር ልታደርግ አትችልም። ለምን? የቤተክርስቲያን ትምክህቷ የክርስቲያን ትምክህት የክርስቲያን መመኪያ እግዚአብሔር ነው። ሃሌሉያ። ይበቀናል። ከሌሎች ነገሮች ተለያይተን በቃ ተሰናብተን መኖር አለብን። ምክንያቱም አሮጌው አልፏል፣
ሁሉ አዲስ ሆኗል። አዲስ የሆነው እንደገና ስንወለድ ነው። አሮጌ ያለፈው ኒው ክሬሽን ስንሆን ነው። እንደገና አሮጌውን መልበስ ከአሮጌ ጋር ለመስማማት ዝቅ ማለት አያስፈልግም። እኛ በእግዚአብሔር ቀኝ ነው ያለ ነው። ሃሌሉያ። እኔ ስለ አብርሃምና ስለ ሎጥ ልነግራችሁ አይደለም። ሎጥና አብርሃም በአዲስ ኪዳን ዘመን ሳይሆን በብሉይ ኪዳን ዘመን የነበሩ ሰዎች ናቸው። ለየቅል ነው። የሚያስተምረን ነገር አለ። አዎ አለ። አብርሃም ከሎጥ ከተለየ በኋላ እግዚአብሔር አብርሃምን መጥቶ ምን አለው? አይዞ በርታ፣ እኔ ካንተ ጋር ነኝ። ሰሜን ተመልከት፣ ምስራቅ ተመልከት፣ ምዕራብ ተመልከት፣ ደቡብ ተመልከት፣ ይሄ ሁሉ ያንተ ነው። ደግሞስ በምድሪቷ ስፋት ሂድባት ብሎ እግዚአብሔር አጽናናው። መጣ እግዚአብሔር ሎጥ ከተለየ በኋላ እግዚአብሔር ማናገር ጀመረው ማለት ነው። ዛሬም የማይጠቅሙ ነገሮች በቤታችን ይዘን የማይረቡ ነገሮች በቤታችን ይዘን ፊት ብንቀመጥ ሱፍን ብንለብስ እና አገልጋይ ብንመስል ክርስቲያን ብንመስል ውስጣችንን የሚያይ በእግዚአብሔር በአምላካችን ፊት እያንዳንዱ ነገር ግልጽ የሆነ ጌታ ሲያየን ከማይጠቅም ነገር ጋር ካለን አስቸጋሪ ነው። የሆነ የማይጠቅመውን ነገር አቅፈን ከተገኘን አስቸጋሪ ነው። እግዚአብሔር በሕይወታችን ሊሰራ አይችልም። የማይጠቅም ነገር በፍቃዳችን ከቤታችን ይውጣ፣ ይለይ። ኢየሱስ ክርስቶስ ጌታ። መጽሐፍ ስናገር ክርስቲያን ዓለምን እንደማይወድ ሳይሆን ዓለምን አትውደዱ ብሎ ነው የሚነግረን። ኦልሬዲ ዓለምን አይወድም ብሎ በፍጹም እንትን አይልም። ዓለምን አትውደዱ በዓለም ውስጥ ስላላችሁ እና ይነግረናል። ምን ነገር ይመክ ዓለምን አትውደዱ። ዓለም ውስጥ ያለ የዓይን አምሮት፣ የሥጋ ፍላጎት፣ ምኞት ነው። እሱን አትውደዱ፣ መንፈሳዊ አትሆኑ ይለናል። ሎጥ ራሱ አይኑን ቀና አድርጎ ሲያይ ሶዶምና ገሞራ አካባቢ ያለው ቦታ እንደ ገነት መሰለው። ከዛ ፈጥኖ ነው ሄደው። ፈጥኖ ምቹ ነው ቦታው፣ ምቹ ለከብቶቹ ለበጎቹ ምቹ ነው። ምቹ ስለነበረ ቀና ብሎ አየ፣ ሄደ። ግን ሰዎቹን አላወቃቸውም። በከተማ ውስጥ የሚኖሩ ሰዎች እነማን እንደሆኑ አልገባውም። ሶዶምና ገሞራን ወንድ ከወንድ ጋር ሴት ከሴት ጋር ጋብቻ የሚያደርጉ ከእግዚአብሔር ሐሳብ ጋር የሚቃረኑ ክፎች ናቸው። ከነሱ ጋር ጽዋ ሊጠጣን ሄደው፣ ከነሱ ጋር እድር ሊገባን ሄደው። በኋላ ምን ገጠመው ካላችሁኝ፣ አንድ የ5 ሳንቲም ፔስታል ይዞ አልወጣም። ያ ሁሉ ንብረት ተቃጠለበት፣ ከተማውን ወደመ። ዓለም እንደዚህ ናት። ዓለም እንደዚህ ናት። በዓለም ውስጥ ስንኖር ዓለም እንደሚጠፋ ሀገራችን በሰማይ እንደሆነ እያወቅን እየተረዳን መኖር መቻል አለብን። ኢየሱስ ጌታ። ከግብፅ የወጣ የእስራኤል ሕዝብ ግብፅ ከውስጡ መውጣት እምቢ አለ። እግዚአብሔርም ከግብፅ ምድር ሲያወጣ በአጭር ጊዜ ቢያወጣ ግብፅን ከእስራኤል ልብ ውስጥ መንፈስ ውስጥ ለማውጣት 40 ዓመት ፈጅቶታል። ሳይወጣ ነው ያለቀው። ግብፅ ከልባቸው ሳይወጣ እነሱ ቃዴስና ባርኔ በላቸው፣ ተቀበሩ። 2 ሰው ብቻ ነው ከግብፅ የወጡ ሰዎች የገቡት። 600 ሺህ አባወራ ወጥቶ 2 ሰው። ንገርም ከሆነ ዛሬም ከልባችን መውጣት ያለበት በፍቃዳችን ለይተነው ውጣ ብለን ከውስጣችን ማውጣት ያለብን ብዙ ነገር አለ። እስቲ አሜን ሃሌሉያ። እያየኝ ያለው የእግዚአብሔር ሰው፣ እያየኝ ያለሽው የእግዚአብሔር ሴት፣ እየሰማሽ ያለሽው ምንድነው? በቤትሽ ያለው ምንድነው? በቤት ያለው እግዚአብሔር የማይወደው እግዚአብሔር የማይፈልገው ዛሬ ይውጣ ከቤትሽ፣ ዛሬ ይውጣ ከቤት፣ ዛሬ ይለይ ከቤት። በፍቃዳቸው ተለያዩ። ኢየሱስ ጌታ ነው። ታዲያ ቤኒፊቱ ምንድነው? ውጤቱ ምንድነው? ከተለያየን በኋላ ከማይጠቅሙ ነገሮች፣ ከስድብ፣ ከዘረኝነት፣ ከምቀኝነት፣ ከነፍስ ግድያ፣ ከማይጠቅሙ ከማይረቡ ጉዳዮች መለየት ጥቅሙ ምንድነው ካላችሁኝ፣ ከኛ ጋር እግዚአብሔር ይቀራል። እነሱ ይሄዳሉ፣ ከኛ ጋር እግዚአብሔር ይቀራል። ቅዱሱ መንፈስ ይቀራል። በንጽህና እንኖራለን። ሃሌሉያ። በምድር ያለን ጊዜ በሰላም እንጨርሳለን፣ ከእግዚአብሔር ጋር ተስማምተን። አሜን። ከእግዚአብሔር ጋር መስማማት በጎነት አለው፣ እረፍት አለው። ኢየሱስ ጌታ ነው። አንዳንድ ጊዜ አንዳንድ ሰዎች ከእግዚአብሔር ከአምላካቸው ጋር ሳይስማሙ ምን ይላሉ? ያገለግላሉ። ሳይስማሙ ይጸልያሉ። ሳይስማሙ ጾም ጸሎት ይጸልያሉ። ሳይስማሙ ከጓደኛ ሳይስማሙ፣ ከኢት ሳይስማሙ፣ ከምስት ጋር ሳይስማሙ፣ ከልጅ ጋር ሳይስማሙ፣ ከጓደኛ ጋር ከአገልጋይ ጋር ሳይስማሙ፣ ከቤተክርስቲያን መሪ ጋር ሳይስማሙ ይጸልያሉ፣ ይጾማሉ። ምንድነው የሚጸልዩት? ስንገሩኝ። ምን ብሎ ነው የሚጸልዩት? ወገኖች ከእግዚአብሔር ጋር
መጣላት ከወንድም ጋር መጣላት ነው። ሰዎች ዘፈርስት ከእግዚአብሔር ከጣሉ ከወንድም ጋር ይጣላሉ። ፍቅር አይኖራቸው። እግዚአብሔርን ሐሳብ የማያስቡ ከሆነ የእግዚአብሔርን ሰው ይጣላሉ። ይቅርታ ማድረግ ይከብዳቸዋል፣ ያንቃቸዋል፣ ዝጎሮሯቸውን ይይዛል። ክብራቸው ዝናቸው ይመስላቸዋል። አለመተው አለመጨክነው መኖር ክብራቸው ይመስላቸዋል። ክብራቸው አይደለም፣ ውርደት ነው፣ ሽንፈት ነው። በኢየሱስ መታወት። ሃሌሉያ! ኢየሱስ ጌታ። ሎጥ ከተለየው በኋላ ቁጥር 14 እግዚአብሔር ያህዌ አብርሃምን እንዲህ አለው፣ ካለበት ስፍራ ቀና ብለህ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት። ዓይንን የሚያየውን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ዘርህን እንደ ምድር ትቢያ አበዛለሁ። አሜን አሜን። ማንም የምድርን ትቢያ ሊቆጥር እንደማይችል ሁሉ ያንተም ዘር የማይቆጠር ይሆናል። ሃሌሉያ! እንግዲህ ምድሪቱ ስለምሰጥህ ተነሳ፣ በእርዝማቷም በስፋቷም ተመላለስባት። አብርሃም ድንኳኑን ነቀለ፣ ሄዶም ኬብሮን በሚገኝበት ትልቅ የመምሬ ዛፎች አጠገብ ተቀመጠ። በዚያም ለእግዚአብሔር ያህዌ መሠዊያ ሠራ ይላል። ኢየሱስ ብቻውን ጌታ ነው። አይታችኋል። እግዚአብሔር አብርሃምን ሎጥ ከተለየ በኋላ ትልልቅ በረከቶችን እንደገና ኪዳን ገባለት። ሃሌሉያ! ኢየሱስ ጌታ ነው። ዛሬም ለአንቺ ለሕይወትሽ፣ ለትዳርሽ፣ ለሥራሽ፣ ለመስሪያ ቤቱ እንዲሁም ለራእይህ እግዚአብሔር እንዲህ ይልሃል። ንስሐ ገብተህ ከእግዚአብሔር ጋር መስማማትን ቀጥል። ያን እግዚአብሔር ከማይጠቅም ነገር ስትለይ እግዚአብሔር ሕይወትን ዘመንንና ኑሮህን እንደሚባረክ ቀጥለውም ደግሞ በሕይወቲ ላይ እግዚአብሔር በረከት እንደሚለቅ ቃሉ ይናገራል። ክብር ለኢየሱስ ይሁን። በፈቃዳችሁ ዛሬ ከአንዳንድ ጉዳዮች ተለያዩ። አይጠቅሟቸውም። ተሰናበቱ። ገፍትራችሁ አውጡ። ካልጋችሁ ላይ ይውጣ፣ ከሕይወታችሁ ላይ ይውጣ፣ ከዘመናችሁ ላይ ይውጣ። የማይጠቅሙ የማይረቡ ግን የሚረቡ የሚመስሉ በመከራ ቀን ሊጠቅሙን ይችላሉ ብለን የያዝናቸው ግን የማይጠቅሙ ሊገሉን ሊያጠፉን የሚችሉ ከእግዚአብሔር ጋር ሊያጣሉንና ከእግዚአብሔር ጋር ልንቃረን ከእግዚአብሔር መንግሥት ሐሳብ ጋር ልንቃረን የምንችላቸው ነገሮች ግን እኛ ቤት ያሉ የማይጠቅሙን ነገሮች ዛሬ በኢየሱስ ስም ጮኸው ይውጡ። አውጧቸው። እግዚአብሔር ቃሉን ይባርክልን።